ሰላም እንደምናላችሁልን ክብሯንና ክብሯን የዩናይትድ ቤተሰቦች ስላገኘናችሁና ስለምታደምጡን ከልብ ነው የምናመሰግነው። ዛሬ የምንቆየው በማንቸስተር ዩናይትድ ማጥቃት ዙሪያ ነው። ቁጥሮችን እንመለከታለን። በዚህ ውድድር ዓመት የማንቸስተር ዩናይትድ ማጥቃት ከቁጥሮች አንጻር ምን ያህል ነው፣ ምን ያህል ጎል አስቆጠረ፣ ምን ያህል ጎል ሙከራዎችን አደረገ፣ ደግሞ ምን ያህሎች ተሳትፎ የሚሉትን እንመለከታለን። ለዚህ ዳታ ከፍ ማለት የምናነሳቸው ተጫዋቾች ይኖራሉ። ብራያን ምቤሞ፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት የመሳሰሉ ተጫዋቾችን ደግሞ ሲንግል አውት አድርገን ለማንሳትና ለመወያየት እንሞክራለን። ደግሞም ሴስኮ ከጉዳት ይመለሳል። ስካይ ስፖርት ትናንትና ምሽት ላይ በብሬኪንግ ኒውስ ሙሉ ልምምድ እንደጀመረና ለቦርንሞዝ ጨዋታ ቤንጃሚን ሴስኮ እንደሚመለስ ጽፏል። ስለዛም ዜና በጥቂቱ መነጋገር ይሆናል ማለት ነው። ግን ፕሮግራማችን የምንጀምረው ከወልቭስና የማንቸስተር ዩናይትድ ጨዋታ በኋላ በሰራሁት ፖስት ማች ሪቪው ላይ ኮሜንት እንድታረጉና ስለ ጨዋታው ሀሳቦቻችሁን እንድታቀርቡ እና የሚያቀርባችኋችሁን ሀሳብ በሚቀጥለው በምሰራው ቪዲዮ ላይ እንደማነባቸው ቃል ገብቼ ነበር። ስለዚህ ምን ጀምሮ ፕሮግራማችን እነዛን ኮሜንቶች በማንበብ ይሆናል ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስከዛው ድረስ እናንተ ሰብስክራይብ ያደርጋችሁ ጠብቁኝ። ሰብስክራይብ ያደርጋችሁ ቤተሰቦቻችን፣ ሰብስክራይብ ያደርጋችሁ ደግሞ ቪዲዮን ሲጀምሩ ገና ላይክ አድርጋችሁ ጀምሩት። እንዲሁም በዛሬው ሀሳቦቻችን ኮሜንት ማድረግ ትችላላችሁ። አብራችሁን ስለምትቆዩ ስለምታደምጡን፣ ሀሳብ አስተያየቶቻችሁ ስለምትሰጡን በድጋሚ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣና እናንተ ኮሜንቶችን እንመለከታለን። ከእናንተ ሀሳብ ነው እንግዲህ ፕሮግራሞቻችንን ምን ጀምረው። ምክንያቱም ፖስት ማች ሪቪው በማንቸስተር ዩናይትድ እና በወልቭሱ ጨዋታ በኋላ ፖስት ማች ሪቪው ወይም ከድህረ ጨዋታ ሪቪው ከሰራው በኋላ ሀሳቦቻችሁን አካፍሉን። በጨዋታው ውስጥ እናንተ ማን ኦፍ ዘ ማች ነበረ፣ ስለ ጨዋታው የተሰማችሁን ጻፉልኝ። እናም አነባዋለሁ ብዬ ቃል ገብቻለሁ። እንግዲህ አነባዋለሁ ያልኩትን ኮሜንት በሙሉ አነባለሁ። ግን አንዳንዴ መረጃዎች የሚበዙ ከሆነና እንደ ጨዋታ ትንተናዎችን ብቻ ማቅረብ ስንፈልግ በተለይ ፕሪማች በምናቀርብበት ጊዜ ኮሜንት ላናነብ እንችላለን። እንደዚህ አይነት ቀኖች ክፍተቶች፣ የጨዋታ ክፍተቶች ሲኖሩ ግን እናንተ ኮሜንቶች እያነበብን ለመወያየት እንሞክራለን ማለት ነው። እናም ቃል ገብቼ ነበር። ከዛ እንጀምራለን። በፖስት ማች ሪቪው ላይ የሰጣችሁን ኮሜንት ማለት ነው። ምን ጀምሮ ከዘይኑ ኢብራሂም ከወሎ ከጻፈልን መልእክት ነው። ከተከላካይ ሲጀምር ዩናይትድ ባክ ስሪ ጥሩ ነበረ ብሎናል። በወልቭስ ጨዋታ አይደን ሄቨን ጥሩ የራስ መተማመን ነበረው። ሜሰን ማውንት፣ ብሩኖ ፈርናንዴስ፣ ዳሎት፣ ካስሜሮ በጣም ጥሩ ነበሩ። እንዳጠቃላይ ብዙ የጎል ዕድሎች ይፈጠራሉ። ነገር ግን ጎል ላይ በጣም ክሊኒካል መሆን ያስፈልገናል። የትናንትናው ጨዋታ ከዚህም በላይ ጎል መቆጠር ነበረበት። ዶጎ ግን በጣም የማያስተማምን ተጫዋች ሆኗል። አመሰግናለሁ ብሎና ዘይኑ በጣም በትክክል ነው። ማንቸስተር ዩናይትድ ጎሎችን መጨረስ አለበት። አንድ ቁጥር ወደ ኋላ አነሳላችኋለሁ። ከፕሪሚየር ሊጉ ብቻ ሳይሆን ከአውሮፓ ብዙ የጎል ዕድሎችን ከሚፈጥሩ ቡድኖች አንዱ ነው ማንቸስተር ዩናይትድ። ግን ደግሞ ብዙ የጎል ዕድሎችን ከሚያመክኑ ቡድኖችም አንዱ ነው። አማኑኤል አለም በጣም የሚገርም ጨዋታ ነበር። ብሩኖ ማን ኦፍ ዘ ማች ብሎና አዎ ፕሪሚየር ሊጉም የሳምንቱ ምርጡ የፕሪሚየር ሊግ ተጫዋች ብሎታል። ስሜን ረሳሁት የሚል የዩቲዩብ ስም ያለው አድማጫችን ማንቸስተር ነበረ ማለት እችላለሁ። ዳሎ ምርጥ ነበር፣ ሁሌም እናደድበት ነበር። ትናንትና የሚጠበቅበትን አሳይቶኛል። ከፊት ላይ አጥቂ ቢኖርም ብዙ ማግባት እንችል ነበር ብሎናል። ብዙ ጎሎች መክነዋል። በተለይ የመጀመሪያው አጋማሽ ማለት ይቻላል። ማን ነው እንደኔ ከረፍት በፊት ሲገባብን ደስ ያለ ቋጣሪም እንቅልፉን ያጣል እኛም አንዘናጋም በሚለው ብለናል። ቀዋ የሚል የዩቲዩብ ስም ነው። ፍራውል ዛሬ በጣም አስፈላጊ ድል ነው ለማንቸስተር ዩናይትድ ያገኘ ነው። ግን ደግሞ አሁን ብዙ የጎል ዕድሎችን አምክነናል። ምናልባት ተጋጣሚያችን ወልቭስ ባይሆን ዋጋ ሊያስከፍልን ይችል ነበር። ሌላው ዳሎት በተወሰነ መልኩ እየተሻሻለ ያለ ተጫዋች ነው። ከፓላስ ጨዋታ ጀምሮ ጥሩ እየተንቀሳቀሰ ያለ ተጫዋች ነው። ኩና ምርጥ ነው፣ ግን ችግሩ ኳስ አይለቅም። ፕላስ የመጨረስ ችግር አይችበታል። ሆፕፉሊ ይሻሻላል ብዬ አስባለሁ። ግሎሪ ማን ዩናይትድ ፍራውል ብራውኒ ከአምቦ ብሎናል። ከልብ እናመሰግናለን። ፍሬ አንተነህ ሀብቴ አባቴ በጣም ደስ ብሎኛል። ምርጥ አሰላለፍ ነው። ማውንት ካለ ምንም ችግር አይኖርም። ከልቡ ነው የሚጥረው። ቀጣይ ይህንን አሰላለፍ ከቀጠለ መኑኝ ከፍ እንላለን ብሎናል። አዎ ማንቸስተር ዩናይትድ ከማውንትና ከማውንት ውጭ በጣም የተለያየ ነው። በጣም የምትገረሙበት ዳታ ነግራቸዋል። የማንቸስተር ዩናይትድ ዊኒንግ ሬት ከማውንትና ከማውንት ውጭ ምን እንዳይመስል ማለት ነው። ሰላም ሙሀጅር ነኝ ከሌላ ከተማው አልተነበበኝም ከየትኛው ከተማ እንደሆነ። ማንቸስተር ዩናይትድ ማሸነፉ ጥሩ ነው፣ ግን መስተካከል ያለበት ነገር አለ። እመኑኝ ቶፕ 4 እንገባለን ብሎናል። ማፉዝ 11 ተጫዋቾች ማን ኦፍ ዘ ማች ናቸው ብሎናል። 11 ተጫዋቾች ማን ኦፍ ዘ ማች ለማለት ይከብዳል። ምክንያቱም አንዳንድ የሚዲዮ ክፍል ላይ ጥሩ ያልነበሩ ተጫዋቾች ስለነበሩ ማለት ነው። ናሙስ
ነሙሴ ይቅርታ ከሞዴል ክሊኒክ በጣም እርግጠኛ ነበርኩኝ 30 ደቂቃ እናሸንፋለን ብዬ ነው። ግን እድሎች ሳንጠቀም ስንቀር በጣም ፈርቼ ምን ሸነፍ መስሎ ነበር አንድ ሲገባብን ግን ማውንት ግን ይለያል ብሎናል። ያ ማውንት ይለያል። ገነት ሲሳይ ግሎሪ ማን ዩናይትድ ደስ ብሎኛል ብሎናል። ናታን የምትኩ ማንቸስተር ዩናይትድ ግሩም ነበር በሚሉ አልስማማም። ወልቭስ ስለሆነ እንጂ አሳማኝ ብቃት አላሳዩም። በጣም ይቀራቸዋል። ወልቭስ ብዙ ተጫዋቾችን በጉዳት አጥቷል። ብቻ ዩናይትድ ከአስቶን ቪላና ቦርንማውዝ ጋር ሰፈር ማረጉ አይቀርም ብሎናል። ወሳኝ ጨዋታ ነው በተከታታይ የምናደርገው በሜዳችን ከቦርንማውዝ እንዲሁም ከሜዳችን ከቪላ በቪላ ፓርክ የምናደርገው ጨዋታ ትክክል። ኡመር ቶፊቅ ማን ይሰለፋል እሺ የአፍሪካ ዋንጫ ሲሄድ ብሎናል። እሱ ኢንተረስቲንግ ጉዳይ ነው። በአንድ ላይን ውስጥ ያሉት አሁን በቀኝ ሴንተር ባክ የሚሰለፈው ማዝራዊ እንዲሁም የቀኝ መስመር ተከላካዩን የሚጨሩ አማድና የቀኝ 10 ቁጥሩ ብራያም ምቤሞ ነው የሚሄዱት። አንድ ላይን ውስጥ ያሉ ተጫዋቾች ነው የሚሄዱ። እንግዲህ የመሃል ተከላካይ ሌኒ ዩሮ ይሆናል ተብሎ ይጠበቃል። እንዲሁም የቀኝ ዊንግ ባክ ዳሎ ይመጣል። በግራ ዶርጉ ቋሚ የመሆን እድል ይኖረዋል። 10 ቁጥር ፖዚሽን ላይ ነው በ10 ቁጥር ፖዚሽን ላይ ማውንት ወደዚህኛው በኩል ወይም ኩና ወደዚህኛው መስመር ያጋድላል ተብሎ ይጠበቃል። ዚርክዚ ከፊት እርግጥ ዜና አለኝ በጣም ሰበር ልትሉ ትችላላችሁ። ሴስኮ ለቦርንማውዝ ጨዋታ ከቤንች ይነሳል ተብሎ ይጠበቃል። ስካይ ዛሬ ከመሸ ነው የተናገረው ማለት ነው። እናንተ ስትሰሙት የማለዳ ነው የምትሰሙት፣ ማታ ነው ሪከርድ ያደረኩ ያሉት ለዛ ነው። ስለዚህ ይመለሳል። ስለዚህ ሴስኮ ማውንትና እንዲሁም ኩኛ 10 ቁጥር ፖዚሽን ይኖራሉ ተብሎ ይገመታል። ኡመር የመለስኩልኝ ይመስለኛል። አማኒ ግዛቸው ጨዋታው በጣም ጥሩ ነበር። በተለይ ሰከንድ ሃፍ የፈርስት ሃፍ ስህተቶቻችን አርመን አሁንም ግን በብዙ ይቀርናል ብዬ አስባለሁ። ተጋጣሚው ግን እዚህ ገባ የሚባለው ወልቭስ ከመሆኑ አንጻር ብሎናል። አማኑኤል ከደብረ ዘይት ነው የጻፈልን። ጸጋኑ ሚል አድማጫችን ማንቸስተር ሲሸነፍ ደስ ይለኛል ብሎናል። እዚህ ፔጅ ላይ ምን እንደሚሰራ አላውቅም። ማንቸስተር ሲሸነፍ ደስ የሚለው ሰው እዚህ ፔጅ ላይ ምን ይሰራል? አቤ ሳምሪ እንዴት ናችሁ? ድሉ ይገባናል። አቤ ሳምሪ ኦኬ ድሉ ይገባናል። አቤ ወልቭስ ግን ለሊጉ አይመጥነንም ደውልልኝ በለጠነኝ ከቀጭኔ 09 ብሎና ይሄ ገጽ ማን ዩናይትድ ኢንፎ ነው። ኢዝ ኖት እሱ የመሰለው ሌላ ገጽ ላይ መስሉት ነው አቤ ሳምሪ ብሎ የጻፈልን። ማውንት አስተላለፍ እንደገባ ሳይው እንደ አሸነፍነን የገባኝ ዶርጎ ግን ባይጫወት እና ደሞዝ ቢሆን ደሞዝ ብለን እንክፈለው ነው የሚለን ተክለ ወይን መሐሪ አዝናንቶኛል። በእርግጥ ውጤቱ በጣም አስደሳች ነበር፣ ነገር ግን ወልቭስ ያለበት ደረጃ ብሎናል። ወልቭስ ዝቅ ያለ ነው፣ ግን በፕሪሚየር ሊጉ ፎርም ላይ ስትሆኑ ማንኛውም ቲም ታሸንፋላችሁ። ከፎርም ውጭ ስትሆኑ ደግሞ ማንም ቲም ሊያሸንፋችሁ ይችላል። ለምሳሌ ቼልሲ ከሰሞኑ ጥቂት የፎርም መንገራገጭ አለው፣ በሊድስ ሲሸነፍ ልትመለከቱ ትችላላችሁ። ቼልሲ ለዋንጫ የሚፎካከር የተባለው ቡድን ማለት ነው። ፎርም ላይ ስትሆኑ ደግሞ ማንም ቡድን ነው የምታሸንፉት። ከፎርም ውጭ ከሆናችሁ ግን ሁሉም ቡድን ሊያስቸግራችሁ ይችላል። በግሪስፒ ከፎርም ውጭ ስንሆን እንደተሸነፈ እንዳትረሱ፣ በሊግ 2 ባለ ቡድን ውስጥ ማለት ነውና ዋናው ማሸነፋችን ይመስለኛል። አሸናፊ በላይ ሃይማን ዳሎት በአጠቃላይ ደስተኛ ነኝ። አማድ እንደገና መከላከል ጥያቄ አለኝ። ኩና ላይ በተደጋጋሚ ያየነው ሲሳሳት እምቤሞ ላይ ጫና ላይ እንዳይገባ ይሰጋሉ። አሹ ከራያ ብሎናል፣ እናመሰግናለን። የመጨረሻ ኮሜንታችን ሐሰን ታደሰ የሁል ጊዜ አድማጫችሁ ነኝ። የመጀመሪያ አጋማሽ በጣም ፈርቼ ነበር፣ ጎል ካገባን በኋላ ግን በጣም ተቀዛቅዘን ነበር፣ ግን ምርጡን ዩናይትድ አይተናል፣ በማሸነፋችን መቀጠል አለብን የሚሉ ኮሜንቶችን አደርሳችሁናል። ከልብ አመሰግናለሁ። አሁን በቀጥታ የምናምረው የማንቸስተር ዩናይትድ ማጥቃት ከቁጥሮች አንጻር ምን ይመስላል እሱ እንመለከታለን። ዩናይትድ እንደ ቡድን መሻሻሎች ከባለፈው ውድድር ዓመት እንዳሉት በእርግጠኝነት መናገር ይቻላል። ምንም ጥያቄ የለው። ስለ ኢምፕሩቭመንት ነው የስ በጣም ዝግ ያለ እድገት ሊሆን ይችላል፣ ግን እየተሻሻለ ነው ያለው። በተለይ ደግሞ ከፊት መስመር ማለት ነው። ባለፈው ውድድር ዓመት ከነበሩት አንድና ትልቁ ችግር የፊት መስመሩ ጎል የማግኘት እድሉ ነበር። አሁን ግን ብዙ የጎል እድሎችን የሚፈጥር ቡድን ሆኗል። አሁን ወደ ቶፕ 6 ለማድረግ ጥቂት ነጥቦች ነው የሚቀሩን፣ ወይም ደግሞ አንድ ነጥብ ነው ከቶፕ 4 የምንለቀው ማለት ነው። 6ኛ ደረጃ ላይ የምንገኘው። ስለዚህ ከቶፕ 4 የአንድ ነጥብ ልዩነት ነው የሚገኘን። ከቅርብ ሳምንታት በፊት ለዋንጫ የፎካከራ ከተባለው ቼልሲ ጋር በተመሳሳይ ነጥብ ነው የምንገኘውና በጣም አስደናቂ እንደሆነ መናገር ይቻላል። ለዌስትሃሙ ድሮ ወይም አቻ ውጤት በጣም በቂ የሆነ ምላሽ በወልቭስ ጨዋታ ተሰጥቷል ብዬ አስባለሁ። በወልቭስ ጨዋታ 27 ሹት ነው ማንቸስተር ዩናይትድ ማድረግ ይቻላል። 27 ሹት ማለት ነው። በኤክስጂ ከለካ ነው 4.1 ኤክስፔክትድ ጎልስ ነበር። ማንቸስተር ዩናይትድ 4 ጎል ሊያስቆጥር ይገባ ነበር፣ ደግሞም 4 ጎል አስቆጥሯል። ባለፉት 2 ዓመት ማንቸስተር ዩናይትድ እንደዚህ አይነት ኤክስጂ ወይም ኤክስፔክትድ ጎልስ አስመዝግቦ አያውቅም በጨዋታ ውስጥ ማለት ነው። ጎል ያስቆጠረው ወልቭስ በጨዋታው 0.3 ኤክስጂ ነው የነበረው እና የማንቸስተር ዩናይትድ ኤክስጂ ስትመለከቱት በጣም ከፍ ያለ ነው። ደግሞ በዛ ልክ
ጎል ማንቸስተር ዩናይትድ እንዳስቆጠረ ትመለከታላችሁ። እንደ ቡድን በዚህ ውድድር ዓመት 26 ጎሎችን አስቆጥረናል በሊጉ ሶስተኛ ነው ጎል በማስቆጠር ማለት ነው። አርሰናል 28 ጎሎችን አስቆጥሯል። ሲቲ 35 ጎሎችን አስቆጥሯል። ሲቲ የሊጉ ብዙ ጎሎችን አስቆጠረው ቡድን ነው። ከዛ አርሰናል ከዛ ማንቸስተር ዩናይትድ ብዙ ጎሎች ያስቆጠረው ቡድን ነው። በኤክስጂም ስትመለከቱት ደግሞ ማንቸስተር ዩናይትድ 30 ጎል ያስቆጠር ይገባ ነበር። ምክንያቱም ኤክስፔክትድ ጎል ሬሽዮ የማንቸስተር ዩናይትድ 30 ነው። ስለዚህ 4 ጎል አላስቆጠረም ማለት ነውና ሰከንድ ቤስት ነው። ግን ሲቲ 30.5 ጎል ያስቆጠር ይገባ ነበር፣ 35 ጎል አስቆጥሯል። በ5 አንሶ ከኤክስፔክትድ ጎልስ ዩናይትድ ደግሞ በ4 አንሷል ማለት ነው። ግን ሊቆጠሩ ከሚገቡት የጎል መጠኖች አንጻር በፕሪሚየር ሊጉ ሁለተኛ ቡድን ሆኖ እንመለከተዋለን ማለት ነው። ያን ያህል የተሻሻለ ቡድን ነው። በሊጉ ውስጥ ብዙ ሹት ያደረገው ቡድን ማንቸስተር ዩናይትድ ነው። ብዙ ኦን ታርጌት ያደረገው ማንቸስተር ዩናይትድ ነው። በጣም ብዙ የጎል ዕድሎችን የፈጠረው ማንቸስተር ዩናይትድ ነው። ግን እነዚህን ዳታዎች ከተመለከታችኋል ቢግ ቻንስ ሚስድም ማንቸስተር ዩናይትድ አንደኛው ነው። ወይም ደግሞ ትልልቅ የጎል ዕድሎችን ማምከንም በዚህ ውድድር ዓመት ማንቸስተር ዩናይትድ የሚያህለው የለምና ብዙ የጎል ዕድሎች ይፈጠራሉ። ደግሞም እንደሚባክኑ ይሄኛው ቁጥር በደንብ የሚያሳይ ይመስለኛል። አንዳንድ ተጫዋቾችን ሲንግል አውት አድርገን ብንመለከት በጣም ደስ ይለኛል። የምንጀምረው ዘ ካፒቴን ብሩኖ ፈርናንዴዝ ነው። ምክንያቱም የቡድን ዋና ማገር ነው። እኔ ሁልጊዜም እንደማልስማማ በዚህ ገጽ ደጋግሜ እናገራለሁ። በዚህ የዩቲዩብ ገጽ አይደለም የግል ምልከታዬ ሊሆን ይችላል። ግን ከፕሪሚየር ሊጉ በጣም አስደናቂ አማካኞች አንዱ ብሩኖ ፈርናንዴዝ ነው። ማንቸስተር ዩናይትድ ጥቂት ስላይድ ሲያደርግ ሲንሸራተት ከብቃቱ ዝንፍ ሲል ብዙ ሰዎች ሊወቅሱት የሚችሉ ተጫዋች ነጭናጫ ነው ምን እያሉ የሆኑ ስሞችን የሰጡ ሊወቅሱት የሚችሉ ተጫዋች ብሩኖ ፈርናንዴዝ ነው። ግን ባለፉት 5 ዓመታት እንደ ብሩኖ ፈርናንዴዝ አይነት አማካኝ ስላለን እድለኞች ነው ማለት ይቻላል። በጣም የተለየ ታለንት ነው ብሩኖ ፈርናንዴዝ። ቢኮዝ ላለፉት 5 ሲዝኖች 15 በላይ የጎል ተሳትፎችን በየሲዝኑ ያደርጋል። በዚህ ውድድር ዓመት ገና አሁን ሆነን የሲዝን ግማሽ ላይ ሳንደርስ 10 የጎል ተሳትፎችን ማድረግ ይችላል። 10 የጎል ተሳትፎችን ማለት ነው። የዚህኛው ሳምንት የፕሪሚየር ሊጉ ኮከብ ተጫዋች ነው። የፕሪሚየር ሊጉ 15ኛ ሳምንት ማለት ነው። ለሁለተኛ ጊዜ ነው በዚህ ዓመት የፕሪሚየር ሊጉ የሳምንቱ ኮከብ ተጫዋች ሲሆን የማች ዳይ ሰርቲ ወይም ደግሞ 13ኛ ሳምንት ላይ እንደዚህ ነበረ። አሁን 15ኛ ሳምንትም ማለት በፕሪሚየር ሊጉ በዚህ ዓመት 2 ማን ኦፍ ዘማቾች የነበሩት ሞይሴስ ካይሴዶ ነበረ። ሞይሴስ ካይሴዶ 2 ማን ኦፍ ዘማቾች ነበሩት። ማን ኦፍ ዘ ዊክ ነበረው። ብሩኖ ፈርናንዴዝም 2 ያለው ማለት 50% ቮት ያደረጉ ሰዎች ለዚህ ሳምንት የፕሪሚየር ሊግ ፕሌየር ኦፍ ዘም ዊክ 50%ቶች ብሩኖን የመረጡት። ከሱ ሁለተኛው ነው የተመረጠው ራያን ቸርኪ 14% ሰው ብቻ ነው የመረጠውና ያን ያህል በርቀት ልዩነት ነበረው። በወልቭስ ጨዋታ 2 ጎልና 1 አሲስት አለው እና 10 የጎል ተሳትፎች ላይ እየደረሰ እንደሆነ ልትመለከቱ ትችላላችሁ። ግን ጎል ብቻ አይደለም ብሩኖ ፈርናንዴዝ እንግዲህ ከ10 ቁጥር ሚና ዝቅ ብሎ 6 ቁጥር ሚና ላይ እንደሚጫወት ይታወቃል። በአዲስ ሚና ላይ እየተጫወተ ግን ለማንቸስተር ዩናይትድ የፊት መስመር ጥራት እየጨመረ ያለው ጉዳይ በጣም ከፍ ያለ ነው። ለምሳሌ በየጨዋታው 2.8 ሹት ያደርጋል። 2.8 ሹት ማለት ነው ኦልሞስት ለ3 የጠጋ ማለት ነው። በፕሪሚየር ሊግ በየጨዋታው ብዙ ሹት በማድረግ የሚበልጠው ኤርሊንግ ብሎት ሃላንድ ብቻ ነው። 3.8 ወደ 4 የሚጠጋ ሹት በየጨዋታው ያደርጋል። ሚምቤሞ 2.5 ሹት ነው የሚያደርገው። ማቲያስ ኩና 2.6 ሹት ነው የሚያደርገውና በጣም ከፍ ያለው እንደሆነ የፕሪሚየር ሊጉ ብቻ ሲሆን በአውሮፓ ከ5ቱ ትልልቅ ሊጎች ውስጥ ብዙ የጎል ዕድል በመፍጠር ሁለተኛው ተጫዋች ነው። አንደኛው ብዙ የጎል ዕድል በመፍጠር በአውሮፓ 5ቱ ታላላቅ ሊጎች ኪሊያን ምባፔ ነው። 47 የጎል ዕድሎችን ፈጥሯል። ከዛ በመቀጠል ብሩኖ ፈርናንዴዝ 45 የጎል ዕድሎችን በመፍጠር ሁለተኛው ተጫዋች ነው። ያን ያህል ልዩነት የሚፈጥር ተጫዋች እንደሆነ ለማንሳት ወዳለው ማለት ነው። ከፍ ያለ ስታት ነው፣ ምንም ጥያቄ የለውም ብሩኖ ፈርናንዴዝ ማለት ነው። ሌላ በብዙ መሻሻል ውስጥ እየተገኘ የሚገኘው እናም ሊነሳ የሚገኘው ተጫዋች ሜሰን ማውንት ይመስለኛል። ሜሰን ማውንት የ26 ዓመት እንግሊዛዊ ተጫዋች ሬኔሰንስ ላይ እንዳለ መናገር ይቻላል። ግልጽ ሬኔሰንስ ላይ ህዳሴ ልትሉ ትችላላችሁ ሙሉ በሙሉ ማለት ነው። ምክንያቱም በብዙ መንገድ እየተሻሻለ ነው የሚገኘው፣ ቡድኑን እየጠቀመ ነው የሚገኘው። ሮይኪን ከ2 ሳምንት ከ3 ሳምንት በፊት ፕላይ ላይክ ስኩል ቦይ እንደ ትምህርት ቤት ተማሪ ነው ኳስ የሚጫወት ብሎ ሊወቅሰው ሞክሮ ነበር። ግን በፍጥነት ነው ምላሽ ለሮይኪን የሰጠው ማለት ይቻላል። አሁን በ3 ጨዋታዎች 2 ጎሎች አሉት። የፓላስ ጨዋታ፣ በወልቭሱ ጨዋታ ጎል አስቆጥሯል። በክረምት በቶማስ ቱል የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ የመካተት ድሉ አሁን በጣም እየሰፋ እየሄደ እንደሆነ ማንሳት ይቻላል። በተለይ ደግሞ ምንቤሞ ወደ አፍሪካ ዋንጫው ሲያመራ የቡድኑ ማጥቃት በእሱ ትከሻ ላይ የመውደቅ ድሉ በጣም ሰፊ ነው። እርግጥ ቤንጃሚን ሴስኮ ከጉዳት ይመለሳል። የ22 ዓመት ስሎቫኒያ አጥቂ ሙሉ በሙሉ ከጉዳት በቦርንማውዝ ጨዋታ ከተጠባቂ ጀምራል። ከአንድ ወር በኋላ ከጉልበት ጉዳት ይመለሳል። ኖቬምበር ላይ ታስታውሱ እንደሆነ ቫንደቢን ታክል አድርጎት የጉልበት ጉዳት አጋጥሞት ነበር በስፐርስ ጨዋታ። አሁን ወደ ሙሉ ልምምድ ተመልሷል። ስካይ
እሱ ማረጋገጥ ይችላል። ዲሴምበር 21 ከቪላ ጋር በሚደረገው ጨዋታ ፉል ፓርቲ ይሆናል ወይም ደግሞ ሙሉ በሙሉ የቡድኑ አካል ይሆናል። ግን ለቦርንማውዝ ጨዋታም ከቤንች ይመለሳል ተብሎ ይጠበቃል። ግን ኩኛ ጎሎችን አሲስቶችን ያደረገ አይደለም። ባለፈው ጨዋታ ነው የመጀመሪያው የሲዝኑ አሲስት ማድረግ የቻለው። እንግዲህ በወልቭስ ጨዋታ ማቲያስ ኩኛ 8 ሹት አድርጓል፣ 2 ኦን ታርጌት ነው። የመጀመሪያ የዚህ ውድድር ዓመቱን አሲስት አድርጓል። ግን 12 ጨዋታዎችን ተጫውቷል ለማንቸስተር ዩናይትድ በዚህ ውድድር ዓመት ከሊጉ 15 ሳምንታት ውስጥ ማለት ነው 3 ጨዋታዎች ነው ያለፉት፣ 1 ጎል 1 አሲስት ነው ያለ። ስለዚህ ብራያን ምቤሞ በማይኖርበት ጊዜ የቡድኑ ማጥቃት ወደ ሜሰን ማውንት የመውረድ እድሉ ወደ ሜሰን ማውንት ትከሻ የመውረድ እድሉ ግድ ያለ ይመስላል። ግን ይጠበቃል። በ4 ሳምንት 5 ጌም ነው የምናከናውነው። በሚቀጥሉት ጊዜያቶች በእነዚህ ሳምንታት ወሳኙ ተጫዋች የመሆን እድል አለው። አንዳንድ ቁጥር ልንገራችሁ እስኪ ስለ ሜሰን ማውንት ማለትና ጥቂት ላስገርማችሁ። ሜሰን ማውንት በጀመረባቸውና ባልጀመረባቸው ጨዋታዎች ውስጥ የማንቸስተር ዩናይትድ ቁጥራዊ መረጃዎች ማለት ነው። እንግዲህ 15ኛ ሳምንት የደረስነ በ7 ጨዋታዎች ጀምሯል፣ በ8 ጨዋታዎች አልጀመረም። እሱ በጀመረባቸው 7 ጨዋታዎች በ5ቱ ማንቸስተር ዩናይትድ አሸንፏል። እሱ ባልጀመረባቸው 8 ጨዋታዎች ማንቸስተር ዩናይትድ ያሸነፈው 2 ብቻ ነው። አንድ ጨዋታ አቻ ወጥቷል። እሱ በጀመረበት ባልጀመረበትም 8 ጨዋታዎች በአንዱ አቻ ማለት በ3 አቻ ወጥቷል ማለት ነው። 2 ሽንፈቶች አጋጥመውናል። እሱ ባልጀመረባቸው ጨዋታዎች 2 ሽንፈቶች፣ እሱ ጀምሮ ግን ማንቸስተር ዩናይትድ አንድ የተሸነፈ። ስለዚህ ዊኒንግ ሬቱን ስትመለከቱት 71% ከሜሰን ማውንት ጋር እናሸንፋለን፣ 25% ብቻ ከሜሰን ማውንት ውጭ እናሸንፋለን ማለት ነው። በፖይንት ብትወስዱት ከሜሰን ማውንት ጋር ማንቸስተር ዩናይትድ 2.3 ነጥብ ያገኛል። ከሜሰን ማውንት ውጭ ግን 1.1 ነጥብ ብቻ ነው የሚያገኘው ማለት ያን ያህል ኢምፓክት አለው ሜሰን ማውንት ማለት ነው። ብራያን ምቤሞ ሌላው የማጥቃት ዋናው ኢንጂን ነው። ከሰሞኑ በጥቂቱ ቀዝቀዝ ብሏል፣ ግን 6 ጎል ላይ ደርሷል። በዚህ ውድድር ዓመት 65 ሚሊዮን ፓውንድ ወጣበት ከብሬንትፎርድ ከመጣ በኋላ እንደ ወጣበት ገንዘብ ለማንቸስተር ዩናይትድ ማጥቃት የተለየ ነገር እየጨመረ የሚገኘው ብራያን ምቤሞ ነው። ከቦርንማውዝ ጨዋታ በኋላ ወደ አፍሪካ ዋንጫ ይጓዛል። ስለዚህ ሌሎች የተቀሩ ተጫዋቾች ጠንከር ማለት እንደሚጠበቅባቸው ማንሳት ይቻላል። እንግዲህ በ4 ሳምንት 5 ጌም እናደርጋለን። ሴስኮ፣ ዴሊት፣ ማጉዌር ይመለሳሉ ተብሎ ይጠበቃል በቅርብ ሳምንታት ውስጥ። ከመጀመሪያ 4 ጨዋታዎች በ3ቱ ግን በሜዳችን ነው የምናደርግ። እንግዲህ ከቦርንማውዝ ጋር ሰኞ በሜዳችን እንጫወታለን። ከዛ በኋላ ወደ ቪላ ፓርክ አቅንተን ከሜዳችን ውጭ ከአስቶን ቪላ ጋር እንጫወታለን። ከዛ በሜዳችን ከኒውካስል ጋር፣ በሜዳችን በድጋሚ ከወልቭስ ጋር እንጫወታለን። ሁለተኛ ዙር ጀምርና ከወልቭስ ጋር በድጋሚ እንገናኛለን። ከዛ ደግሞ ከሜዳችን ከሊድስ ጋር እንጫወታለን ማለት ነው። እነዚህ በጣም ወሳኝ ናቸው። ግን ከ4ቱ ጨዋታ አብዛኛውን ጨዋታዎች በሜዳችን የምናከናውናቸው ጨዋታዎች ናቸውና በሜዳችን ከማከናወናችን አንጻር ነጥብ ማግኘታችን የሚጠበቅ ወይም ደግሞ ማግኘት እንደሚጠበቅብን ይሰማል ማለት ነው። በእነዚህ ጨዋታዎች ውስጥ ማንቸስተር ዩናይትድ ወደ ቶፕ 4 ይመጣል ተብሎ ይጠበቃል። ወደ ቶፕ 4 ማለት ነው። የቪሎ ጨዋታ በጣም አስቸጋሪው መርሃ ግብር ነው ከሜዳችን ውጭ የምናደርገው ማለት ነው። ግን ወረቀት ላይ ሌሎቹ በሜዳችን ከመሆናችን አንጻር ከወቅታዊ ብቃታቸው አንጻር ለምሳሌ ቦርንማውዝ ባለፉት 4 ጨዋታዎች ጌሞችን አላሸነፈም። ወልቭስን ደጋሚ እናገኘዋለን። ኒውካስልን ከባድ ተጋጣሚ ነው፣ ግን በሜዳችን ነው የምናደርገው። ከነዚህ አንጻር ማንቸስተር ዩናይትድ ወደ ቶፕ 4 የመመለስ እድሉ ሰፊ ነው። ግን የዋናው የውይይታችን አንኳር ነጥብ የማንቸስተር ዩናይትድ ማጥቃት ስለመሻሻሉ ነውና በደንብ በሚታይ ደረጃ የማንቸስተር ዩናይትድ ማጥቃት እየተሻሻለ እንደሆነ ማንሳት ይቻላል። ግን አሁንም በማንቸስተር ዩናይትድ ውስጥ የሚነሳው ትልቁ ጉዳይ ጌም ኮንትሮል ማድረግ ነው። ማንቸስተር ዩናይትድ ጌሞችን መምራት ከጀመረ በኋላ ኮንትሮል ማድረግ፣ ጨዋታውን አንደር በራሱ እጅ ውስጥ ማድረግ፣ አንደር ኮንትሮል ውስጥ ማድረግ፣ የተጋጣሚ ቡድን ሙከራዎችን እንዳያረግ፣ ሙከራዎችን ቢያረግ ጠንካራ ሙከራዎችን እንዲያረግ ወይም ደግሞ የራስክን ሙከራ በማጎልበት ተጨማሪ 2 እና 3 ጎሎችን አስቆጠረ ጨዋታው መግደል ከሩበን አሞሪም ቡድን ውስጥ ከዚህ በኋላ የሚጠበቀው ትልቁ የቤት ስራ ይመስለኛል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩን ባይኖዳችኋል።